አቶ ገመችስም በቲክቶክ ቪዲዮ መጥተው ታዲያ የጠላት ወሬ ነው ኤአይ ነው የሸገር ሲቲ ከንቲባ በ40 ሺህ ብር ደሞዛቸውን ሴቭ አድርገው ካናዳ ሄደው በ2 ሚሊዮን የአሜሪካን ዶላር ቤት ገዙ። አሁን የተሰማ ሰበር መረጃ አለ። ተራው የባንኮች ሆናል። ከኢትዮ ቴሌኮም የዋጋ ጭማሪ በመቀጠል በኢትዮጵያ የሚገኙ ባንኮች በዲጂታል ባንኪንግ እና በብድር አገልግሎታቸው ላይ የዋጋ ጭማሪ ማድረጋቸው ተሰምቷል። ይሄ ወጣት ለስራ እያለ መስራትን ከከለከላችሁት፣ ልውጣ እያለ መውጣትን ከከለከላችሁት፣ ልማር እያለ መማርን ከከለከላችሁት ወደፊት ሰላም እና ሰላም በሰንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ባለፈው አንድ ቪዲዮ ስርጭላችሁ ነበር የኦሮሚያው ባልታዘር በሚል ርዕስና ይሄ እንግዲህ የኦሮሚያ ባልታዘር የተባለው ወይ ደግሞ ገማች ተብሎ የሚጠራው ግለሰብ ምላሽ ሰጥቷል። ቪዲዮ የኔ አይደለም ኤአይ ነው ብሏልና እስቲ ቪዲዮንም እንግዲህ ቀንጨብ አድርገን በቻልነው አቅም ሸፍነን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ የኢትዮ ቴሌኮም ዘረፋ እንዳለ ሆኖ አሁን ደግሞ ባንክ ቤቶችም እንግዲህ ህዝቡን መዝረፍ ጀምረዋልና እስቲ እሱን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ የኦሮሚያው ባልታዘር የተባለ ስለሚገኘው ስለ አቶ ገመቹ እንመልከትና አቶ ገመቹ እንግዲህ ባለፈው ቪዲዮ ስርጭላችሁ ነበር። ከአንዲት ሴት ጋር ሲማግጥ ሚስት ልጆች አሉት። አንድን ሴት ሲያማግጥ እንመለከታለን። እሱም እንግዲህ በቪዲዮ ወጥቶ ነበርና በዚህ የተነሳ ግለሰቡ የፓርላማ አባል እንደመሆኑ መጠን ያለመከሰስ መብቱን እንዲያስ ተደርጓል። እንደሚታወቀው ይሄ ግለሰብ በህግ ይጠየቅ የሚል ነገር የተነሳ ይገኛል። አሁን ደግሞ መጥቶ ምላሽ ሰጥቷል ይሄ ግለሰብና ምን አለ የሚለው ነገር እንመልከት። ሰሞኑ እንግዲህ የማይሆን ቪዲዮዎች ሲያደርጉ ተይዘዋል ተብለው ከጨፌ ኦሮሚያ እንደዚሁም ደግሞ ከአመራርነታቸው የተባረሩትም እኚህ ከኋላ የምትመለከቷቸው ከፍተኛ ባለስልጣን ታዲያ በቲክቶክ ገጻቸው መጥተው አንድ ምላሽን ሰጥቷል። እኚህ የጨፌ ኦሮሚያ አባል የነበሩትም አሁን ላይ ያለመከሰስ መብታቸው የተነሱት አቶ ገመችስም በቲክቶክ ቪዲዮ መጥተው ታዲያ የጠላት ወሬ ነው ኤአይ ነው ያ ቪዲዮ የኔ አይደለም እኔ ምንም አይነት ግንኙነት ሳደርግ የተቀረጸ ቪዲዮ የለም ሲሉ ምላሽ ሰጥተዋል። በርካታ የቲክቶክ ቪዲዮዎችን እየለቀቁ የሚገኙት አቶ ገመችስ ታዲያ ኤአይ ነው ፌክ ኒውስ በሚል እንደዚህ ከላይ በምትመለከቱት እንደዚሁም ደግሞ ኮመንት ላይም ለሚጠይቋቸው ጥያቄ እኔ በኤአይ ለተቀነባበረ ቪዲዮ ስሜ ጠፍቷል፣ ለዚህም አልደነግጥም፣ ይህ የጠላት ወሬ ነው ሲሉም ተደምጧል። እዚህኛው ቪዲዮ ላይም እንደምትመለከቱት ለውሸት ቪዲዮ እኔ ቦታ አልሰጥም የሚል ምላሽን አንድ ቤት ውስጥ ሆነው እንግዲህ እንደምትመለከቱት ቪዲዮ እየቀረጹ እየለቀቁ ይገኛሉ። በህግ እየተፈለጉ ነው አይደለም የሚለው ጉዳይ እስካሁን ድረስ አላጣራውም። ነገር ግን አቶ ገመችስ ይህንን ብለዋል። እናንተስ ቪዲዮውን አይታችሁታል? ካያችሁት ኤአይ ነው ወይስ አይደለም? እንደምታውቁት እንግዲህ ምላሽ ሰጥቷልና ባለፈው አይተን ነበር። ግለሰቡ እንግዲህ ይሄ ነው ሚስት አለችው፣ ልጆች አሉት። አይ ቲንክ ሁለት ልጅ አለው መሰለኝ። ይሄ ግለሰብ ነው እንግዲህ ከአንዲት ሴት ጋራ እዚያ የምትመለከቱት መንገድ ቪዲዮ ማሳየት አልፈለግም፣ ተሸፍኗል ያው እንደምትመለከቱ። ነገር ግን ይሄ ቪዲዮ ኤአይ ሊሆን አይችልምና ሰሞኑን እንግዲህ እንዳያችሁት አንድ የጨፌ ኦሮሚያ የቀድሞ አባል የነበሩ አሁን ምክር ቤቱ ያለመከሰስ መብታቸውን ያነሳባቸው አቶ ገመችስ ደበላ የሚባሉ ሰው ገመቹ ይሁን ገመችስ በጣም ነውር ነገር ሰሩ። ከዛ ምክር ቤት ተናደደ፣ ጨፌ ተናደደ፣ ሴትዮዋ ተናደደች፣ አፈ ጉባኤዋ በቃ አነሱባቸው ያለ መከሰስ። አሁን መጡና አቶ ገመችስ ምን እያሉ ነው ያሉት? እኔ ይሄንን ነገር አላደረኩኝም፣ ይሄ ነገር ኤአይ ነው አሉ። ኤአይ ነው። እኔም እኮ ብያቸዋለሁ አቶ ገመችስ እንደዚህ አያረጉም። እኔ ገና መጀመሪያ ቀን ሳየው እኚህ ሰውዬማ ጨዋ ናቸው፣ እንደዚህ አደም ባልታዛር ምናምን አይደሉም። እኔም ተናግሬያለሁ አቶ ገመችስ እኔም አንተ እንደዚህ አታረግም። ይሄስ በቃ ኤአይ ደሞ እኮ ያስታውቃል እኮ አንተን የሚመስል ቁጭ በቃ። ሴትዮዋስ ግን ኤአይ ነች ወይስ ምንድነች? እሺ አንተ ኤአይ ነህ እንበለው። ሴትዮዋስ እንደዚህ የምትጠባው ጸጉሯን እንደዚህ አስራ ምን አንተ እንደዚህ አርጋ እንዲ የምትመጠምጠዋል እሷ ምንም በላት። ጌታ ሆይ ድረስልኝ ማለት በቃ ድርቅና ዘፕሮማክስ በቃ አይፎን ዘፕሮማክስ ድርቅና ማለት አቶ ገመችስ ነው በቃ። እና ኤአይ ነው። ፖሊስ አትፈልገኝ። አሁን እኔ መጣው ምንድነው ዋናው ነገር አቶ ገመችስ ኤአይ ነው ስላለ ምክር ቤቱም ወደ ስራ መልሱት፣ ፖሊስም አትፈልገው። ገሜ ምን ብለዋል? ኤአይ ነው ብለዋል። እትግጥም ነው ታርጋ 4 ቁጥር እትግጥም 4 ቁጥር ኤአይ እንደሆነ አንዳንድ ባለስልጣናት የሆነ ወንበር ላይ ስትቀመጡ ህዝቡን ምን ያክል ሞኝ አድርጋችሁ እንደምትቆጥሩ እግዚአብሔር ይወቀው። ምን ያክል ደደበዝ ነው የምታደርጉት እናንተ የምትመቱን ህዝብ በጣም ደደብ። እናንተ ምሁራን ልህቃን እንደዛ ነው ራሳችሁ የምታደርጉትና ይሄን መሰለ ቪዲዮ መጥቶ ኤአይ ነው ማለት
ህዝቡን ምን ያክል ናቀ የሚያሳይ ነገር ነው። አንደኛ ሁለተኛ ደግሞ ብቻ አይደለምና ቅድም እንዳልኳችሁ አብዛኞቹ ባለስልጣናት የሆነ ወንበር ላይ ይቀመጡ እንጂ የሚመሩትን ህዝብ በቃ ደደብ፣ እሱ በቃ ታሪክ አዋቂ ነው፣ እሱ ለፍትህ ተሟጋች ነው፣ እሱ አዋቂ ነው፣ ኦኬ እሱ ዶክተር ኢንጂነር እንትን ነው። ህዝቡስ ደደብ ነው። ህዝቡ ኦኬ ምንም እውቀት የለውም። እንደዛ ነው የሚቆጥሩትና ይሄን ቪዲዮ እንግዲህ ሲያነጋግር ነበር ሰሞኑን። ይሄም ተግባርና ተመልከቱ እስቲ። የሸገር ሲቲ ከንቲባ በ40 ሺህ ብር ደሞዛቸውን ሴቭ አርገው እቁብ ገብተው እቁብ ጥለው ካናዳ ሄደው በ2 ሚሊዮን የአሜሪካን ዶላር እቤት ገዙ አትሉ? እቤት ገዙ የሸገር ሲቲው ከንቲባ ማለት ነው። እና ከዛ እነ ጀዋር መሐመድ ደግሞ በቃ ሌባ ምናምን አሏቸው። እንዴ ሰው ደሞዙን ሴቭ አርጎ እቁብ ገብቶ እቤት መግዛት አይችልም እንዴ? አይችልም? ይሄ ምን እንደ ቁጠባን የማያበረታታ መንግስት ቁጠባ ለምንድን ነው የማታበረታቱት? ደሞዛቸው እኮ 40 ሺህ የኢትዮጵያ ብር እኮ ነው። እና እሱን አልበላም አልጠጣም ብለው ሴቭ አርገው ደሞዛቸውን በ2 ሚሊዮን የአሜሪካን ዶላር ሄደው ካናዳ ቤት ገዙ። ምንድነው ክፋቱ? ኧረ ወየው። አይ ኦሮሞ የፈረደበት ኦሮሞ ባለ ጊዜ አሁን እንደኔ ያለው ነጭ ድሃ ኦሮሞ አለ ደግሞ ቀን የሰጠው ደግሞ ይሄው በቃ ካናዳ ሄዶ ቤት ይገዛል። ከኢትዮጵያ አልፎ ካናዳ ሄዶ ቤት ይገዛል። አይ ኦሮሞ፣ እኔም አሁን ኦሮሞ ነኝ፣ ግን አንድ ላይ ባለ ጊዜ እንባላለን። ባለ ጊዜ ሽጉጢ ተኮሲ፣ ባለ ጊዜ ሽጉጢ እንባላለን አንድ ላይ። ወይኔ እና በጣም መሮኛል እውነት። እና ወንድሞቼ መሮኝ ነው የመጣሁት። ለዚህ ነው ህዝቡን በጣም ደባርጋችሁ ፋራርጋችሁ የምትቆጥሩት። እናንተ አዋቂ ናችሁ፣ በቃ ማስተራላችሁ እናንተ ኦኬ፣ እንደምንም አባስታችሁ ጦንቃይ ናችሁ እናንተ መተሰላላችሁ። 40 ሺህ ብር ደሞዝ የ2 ሚሊዮን ብር ዶላር ኦኬ፣ ብር አይደለም ባይዜ ዶላር ነው። በዛ ይሄን በሚያክል ብር ቤት ትገዛላችሁ እናንተ በውጭ ሀገርና ለዚህ ነው ህዝቡን በጣም አድርጋችሁ ደደብ ነው የምታረጉት ያልነውና ባካችሁ በቻላችሁ አቅም ህዝቡንም አክብሩት። ኦኬ፣ የህዝቡን ገንዘብ አትበዝብዙ በምንም ታምር። ኦኬ፣ ይሄን ብር ለመስራት አንተ ገና ወደ 600 ምናምን አመት ልትሰራ ይገባል። 200 ሚሊዮን ዶላር ለመስራት በ40 ሺህ ብር ለመቆጠብ 600 ምናምን አመት ልትሰራ ይገባ ነበር። ገና 2 አመት ሳሰራ ካናዳ ወጥተህ 200 ሚሊዮን ብር በ2 ሚሊዮን ዶላር ቤት ገዝታችሁ ከዛ ከየት መጣ ብሩ ሲባል አይ 40 ሺህ ደሞዝተኛ ነኝ እቁብ ጥዬ፣ ኧረ እባካችሁ ተው፣ ኧረ ተው ግፍ ነው። እና ህዝቡን በጣም ነው ደደብ አድርገው የሚቆጥሩት ለማለት ፈልጋለሁ። የኛ ባለስልጣናት በተለይ እላይ የሚገኙት። አሁን የተሰማ ሰበር መረጃ አለ። ተራው የባንኮች ሆናል። ከኢትዮ ቴሌኮም የዋጋ ጭማሪ በመቀጠል በኢትዮጵያ የሚገኙ ባንኮች በዲጂታል ባንኪንግ እና በብድር አገልግሎታቸው ላይ የዋጋ ጭማሪ ማድረጋቸው ተሰምቷል። በአዲሱ የአደጋ ስጋትና ምላሽ ፈንድ አዋጅ መሰረት ባንኮች ከየካቲት 1 ቀን ጀምሮ በመደበኛ ብድር ላይ 1%፣ በዲጂታል ባንኪንግ የአገልግሎት ክፍያ ላይ ደግሞ 5% ተጨማሪ ክፍያ ከደንበኞቻቸው ላይ ሰብስበው ገቢ እንዲያደርጉ ታዘዋል። ይህም ለተፈጥሮና ሰው ሰራሽ አደጋዎች መቋቋሚያ የሚውል ፈንድ ነው ተብሏል። ኢትዮ ቴሌኮም በቅርቡ እስከ 700 ብር የሚደርስ ጭማሪ ማድረጉ ይታወሳል። አሁን ደግሞ ይሄ የባንኮች ጭማሪ በኑሯችሁ ላይ ምን አይነት ጫና ይፈጥራል? አሰራሩንስ እንዴት ታዩታላችሁ? ኮሜንት ላይ በጨዋነት እንወያይ። በጣም ነው የሚያሳዝነው። ይሄ ህዝብ ቤት በኩል ይተንፍስ። ኬትም ብሎ ተፈላልጠው ያመጣል ብሩን። ገና የመንግስት ሰራተኛ ከሆናችሁ ሲሰጣችሁ የሆነ ፐርሰንት ይቆረጣል እዛ በሆነ ኬዝ አደጋና ስጋት ወይ ውሃና እንትን ወይ መብራትና እንትን ተብሎ ይቆረጥባቸዋል። እዛ የሆነች 5% ትቀራለች። ኢቭን ለዚሁ ለአደጋና ስጋት ተብሎ ደሞዝ ሲከፈላችሁ ይቀራል። እናንተ ብር ሄዳችሁ የተቀበላችሁን ደሞዝ ለውሃ ስትከፍሉ ውሃ ቦታም 5% ተጨማሪ ትከፍላላችሁ። ለማ ለአደጋና ስጋት። መብራት ቦታም ስትሄዱ 5% ተጨማሪ ትከፍላላችሁ። ለማ ለአደጋና ስጋት። ባንክ ቤት ብሩ ሲሰጣችሁ ብሩን ስታወጡ ለሰው ስታስተላልፉ በቃ በየትራንስፈራችሁ ቁጥር 5% ይቆረጣል። እና አቃብሮ እዛው ነው የሚያልቀው። አለፈው እንዳልኳችሁ ነው። ስም እየተቀያየረ ነው ዝርፊያ ያለው። አደጋና ስጋት ገንዘብ አያስፈልገውም፣ አይቀበል አያስፈልገንም እያከለ በጣም ያስፈልገናል፣ ግን በልኩ መሆን አለበት። እንዴ ህዝብ ላይ ትልቅ አደጋ አምጥታችሁ የምን አደጋና ስጋት ነው እንዴ? ይሄ ህዝብ ራሱን እንዲያጥፋ የሚያደርገው ነገር እኮ ነው። ትልቅ ዲፕሬሽን የሚያስገባ ነገር እኮ ነው። ከዚህ የበለጠ አደጋ አለ እንዴ? ህዝብ ላይ በዚህ መንገድ ጫና። መብራት ሲከፍል 5%፣ ውሃ ሲከፍል 5%፣ ባንክ ሲጠቀም 5%፣ ዕቃ ሲገዛ 5%። ከዚህ በላይ ምን አደጋ አለ? ከዚህ በላይ አንብብልኛ። ይሄ ምን ይላል?
ማንኛቸውም በዲጂታል የሚደረጉ ግብይቶች ላይ 5% ተጨማሪ አስከፍልሃለሁ፣ እንዲሁም የትኛውን ብድር ስትበደር 1% ተጨማሪ እቀበልሃለሁ ብሏል አዋሽ ባንክ። አዋሽ ባንክ ብቻ አይደለም እንደዚህ እንዲል የታዘዘው፣ ሁሉም ኢትዮጵያ ውስጥ ያሉ ባንኮችና ፋይናንሻል ኢንስቲትዩሽኖች በዲጂታል ግብይት ሲያደርጉ 5%፣ ብድር ሲያበድሩ 1% ተጨማሪ አስከፍለው ሰብስበው ለኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን ገቢ እንዲያደርጉ ታዘዋልና በዚህ በየካቲት ወር ተጀምሮ እንደዚህ አይነት ግብይቶች ስታደርጉ 5%፣ ስትበደሩ 1% እንደሚጨመርባችሁ እወቁ ተብላችኋል። ከዚህ በፊት ሰራተኞች ላይ 0.5% ተጨምሯል። ውሃ ክፍያ ላይ እንዲሁ ለዚሁ የእርዳታ ድርጅት ተሰብስቦ እንዲሰጥ ተጨምሯል። መንግስት ከዩኤስኤድ እና ከተለያዩ እርዳታ ድርጅቶች የሚመጡ እርዳታዎች ሙሉ ለሙሉ ወይም በከፊል በማቆማቸው ምክንያት እንደዚህ አይነት ወጪዎችን በራሳችን መቻል አለብን ብሎ ስላሰበ ያቀደው እቅድ ነው። እኔ ግን የምለው ከዚህ በፊት ሀገር አደጋ ላይ በነበረች ሰዓት፣ ሀገር ጦርነት ላይ፣ ሀገር ረሃብ ላይ፣ ሀገር ያንበጣ መንጋ ላይ በነበረች ሰዓት የፌዴራል የአደጋ ስጋት ስራ አመራር ኮሚሽነሩ ሰርግ ላይ ነበር። ሰርግና ምላሽ ላይ ከልጁ ጋር ከሚስቱ ጋር በመሆን ይህን የሚመጣ ስንዴ እያወጣ ለአዳማ አንድ ዱቄት ፋብሪካ ሲሸጥ ነበር። በብር ደረጃም አሁንም አላስታውሰውም ብር ሲያጠራቅም ለራሱ ሲያጠራቅም ነበር። አሁንም ከኛ ተሰብስቦ ከእንደዚህ አይነት ሰዎች ስጋት ራሱ ስጋት አመራር ራሱ ስጋት የሆነ መስሪያ ቤት ነውና ይሄ ብር ተሰብስቦ በምን አይነት አግባብ ማኔጅ ማድረግ ተቻለ ወይስ ይታወቃል የሚለው ነገር አሁንም አሳሳቢ ነው። ምክንያቱም መስሪያ ቤቱ ከእንደዚህ አይነት ሰው በላ ጅቦች፣ በእርግጥ እነዚህ ሰዎች አሁን ተሰብስበው ቅኝጦ ነው ያሉት፣ ልጁም ሚስቱም እሱም ራሱ። አሁንም ግን ይሄ መስሪያ ቤት ከእንደዚህ አይነት ነገሮች የጸዳ ነው ወይ የሚለው የራሴ ጥያቄ ነውና ህዝቤ ሆይ ግን ግብይትህን ስታደርግ ያው 5% ተጨምሮብሃልና ወገብህን ጠንከር ማድረጉ የተሻለ ነው። እንደምትሰሙት ነው እንግዲህ ችግሩ እኮ መውሰዳቸው እኮ አይደለም እኮ ውሰዱ። ቴሌም ስንከፍሉ ውሰዱ፣ መብራትም ስንከፍሉ ውሰዱ፣ ውሃም ስንከፍሉ ውሰዱ፣ ባንክ ስንጠቀሙ ውሰዱ፣ እቃ ስንገዛ ውሰዱ፣ ስንበላ ስንጠጣም ውሰዱ። የተወሰደው ብር ግን 40 ሺህ ደሞዝተኞች የ2 ሚሊዮን ብር ዶላር ቤት ይገዙበታል በየውጭ ሀገሩ። ከዚህ ምን ያክል ከዚህ ጋር የጸዳ ነው ይሄ ነገር የለም። አብዛኛው ጅብ ነው ሌባ ነው አሁን የምንመለከታቸው። እነዚህ ይሄ ከገንዘብ ጋር የሚነካከ ቦታ ላይ ስልጣን ያላቸው ሰዎች የቀን ጅብ ናቸው። ቲክታክ ላይ የሰበሰበን ስንት 10 ሚሊዮን 20 ሚሊዮን ብር የት ነው የገባው? እና አዱና የሰበሰቡት ብር የት ደረሰ? 20 ሚሊዮን ብር 20 ሚሊዮን ብር ካሰራቱት የት ገባ? ያ ብር ደረሰ ለህፃን ህዝብ ተሰጣቸው? ተገዛ እህል የለም። ከአንድ ቦታ ለምን አትወስዱም? ስም የቀያየራችሁ ደግሞ ባለፈው እንዳለው አንዴ በኢትዮ ቴሌኮም ትመጣላችሁ፣ አንዴ በውሃ ትመጣላችሁ፣ አንዴ በአደጋ ትመጣላችሁ፣ አንዴ በመብራት ትመጣላችሁ፣ አንዴ በባንክ እኔ ህዝብ እኔ እግዚአብሔር ነው እንግዲህ እግዚአብሔር ሆነ ህዝቡ መረጃ ነው የሚገኘው። እታችንን ስማት ከዚህ አሰምቻችኋለሁ። ደሃ ሀገር ነው ያለሽው። መጀመሪያ ሀገር ይገንባ፣ ግብር ይከፈል። ና እስቲ ወንድም ማለት ና እስቲ ና አረፍ በል ና አንዴ እንነጋገር እስቲ። እኛ እኮ ግብር አንከፍልም አላልንም። ግብር የመክፈል ግዴታችን ነው ሲጀመር አለብን 100%። ይሄ የትኛውም ዜጋ የትኛውም ሀገር ላይ የተጠቀመበትን ይከፍላል፣ የኖረበትን ይከፍላል። ወገን እንዴት እንደሚኖር እኮ ቢያንስ ከአንድም ሁለት ሀገር አይተናል። እግዚአብሔር ይመስገን ወገን። እና አሁን ላይ እየበዛ ያለው ነገር ነው፣ ግፉ ነው የሚያስጠላው። መክፈልህ ለማይቀረው ገቢዎች ሄደክ የምትሰቃየው ስቃይ አንድ ፊርማ ለማስፈረም 7 ቀን ይፈጃል። 7 ቀን ልክ አንተ ሄደክ ስራ ቦታ ላይ 2:30 ስትሰለፍ አንተ እነሱ የሚገቡት 2:30 ነው። አንተ የምትሰለፈው ደግሞ 11 ሰዓት ነው ወይ ደግሞ 12 ሰዓት ነው ተሰልፈ የምትጠብቃቸው። እንደዛም ሆኖ በቅጡም ያናገረ ሰው የለም። ቅሬታ ሰሚ ተብሎ እላይ የተመደበው ሰውዬ ራሱ ሄዶ ቅሬታ የሚያቀርብበት ቦታ ነው የሚፈልገው። ሲጀመር አይሰማህም። እኔ ቅሬታ አለኝ ብዬ ሲሄድ እታች ወርደሽ አንደኛ ላይ አናግሪያቸው አለኝ። አንደኛ ላይ እኮ አናግሬ 3 ሳምንት በሙሉ ለፍቼ ምንም መፍትሄ ስላላገኘው ነው አንተ ጋር የመጣሁት አልኩት።
እኔ ጋር ብትመጪ ምንም እኔ ማረግልሽ ነገር የለም ማለት። አንደኛ ነገር ውስጥ ያሉ ሰዎች ምንም አይነት በቃ ማለት አይኖ ስራ ይበዛባቸዋል፣ በቃ ይደክማሉ። ነገሩ ምንድነው የሚደክም? እሺ በቃ ማለት የሁላችንንም ይሄ በቃ ማለት ንጭንጩ ምኑም ችለው ነው። እሺ በቃ ይደክማሉ እንበል እየሰሩ ነው። ግን ደግሞ ለሚጠየቁት ጥያቄ እንኳን በአግባቡ አያስረዱህም። እንደ ገናታችን ማፀን ስንወጣ እኮ ስለ ታክስ አውቀን የምንወጣ ነው መሰለኝ የሚመስላቸው። አንድ ሰው ሲመጣ ሂሳብ መዝገብ ያዝ፣ እንደዚህ ነገር ያስፈልጋል፣ እንደዚህ ነገሮች ካልያዝክ ግብሩ ከፍ ይልብሃል፣ ቅጣቱ ከፍ ሊያደርግብህ ይችላል ብሎ በትህትና ማናገር ያባት ነው። አንድ ሰው እንደዚህ የሚያስረዳችሁ አታገኙ። እኔ 215,000 ብር አለኝ። መጨረሻ ላይ እንደውም ምንድነው የተፈጠረው? በቃ ተውኩትና ከ10 ቀን በላይ ተውኩትና ድጋሚ ሄጄ እስቲ አስረዳኝ አልኩት። እስቲ አስረዳኝ፣ እኔ በጣም ግራ ገብቶኛል ስለው አይ እንደዚህ ምናምን ነገር አለኝ። በቃ ብቻ አወራኝ ነገር ማለት ነው። እላይ ያሉት ጋር ስትሄዱ ሌላ ታሪክ፣ እታች ያሉት ጋር ስትሄዱ ሌላ ታሪክ። ሰው ናቸው ብላችሁ ስታወሩ ከመቼው አጋዘን እንደሚሆኑ አይታወቅም። ታይቴና ታይ መስመረሽን አጥለብ እና ሌላችሁ የፈለኩት እኛ እንደ ዜጋ ትንሽዬ ቢዝነስ ያለን ሰዎች እንደ 5,000 ብር ካፒታል ንግድ ፍቃድ እንዴት ነው 200 ምናምን ሺህ ብር እንደ ግብር የሚመጣው? ሰው ይኸውላችሁ ቢዝነስ ሲከፍት መንግስት ማድረግ ያለበት ሲስተም ነው መጀመሪያው ነገር መዘርጋት ያለበት። አሁን ላይ አላቅም እውነት እግዚአብሔርን የላይኛው ሰዎች እኛን የሚያውቁንም አይመስለኝም። በቃ ጉዳዩ እያለቀ ያለው ከታች ነው። ስራ ቦታችሁ ቢታሸግ ስራ ቦታችሁ ምንም ነገር ቢሆን ማንም የሚመለከተው ሰው የለም ወገን። እንዴ አብደን እኮ ነው አብደን ጨልለን በጭጨን። እስቲ ጌታ እስቲ እና በጤናችን አይደለም ማርያምን። እኔ በበኩል አላቅም። በጣም ብዙ ሰው አውቃለሁ፣ በጣም ብዙ ሰው እኔ ከበፊትም ጀምሮ በጣም ብዙ ነገር ነው ማለት የደረሰብን ያለው። እንደኔ ዓላማ ይሄ አልነበረም። ከቤሩት እኮ ወደዚህ ስመጣ ማለት ነው $250 አገር አለኝ ብዬ $250 ከፍዬ እኮ ነው የእስር ቤት የገባሁት። እንዴት እንደሚቆጨኝ አሁን መንግስት እሱን $250 ይመልስልኝ፣ እኔ ከዚህ ሀገር እወጣለሁ በቃ። እንዴ ማርያም የብሬን ነው እንዴ ስመጣ። ከዚህ በፊት ምን ተባለ እንትን አሉ ደግሞ ኑ ሀገራችሁ ግቡ፣ ተደራጅታችሁ መሬት ይሰጣችሁ ስሩ አሉ። አንድ ጆተን ገዝቼ የመጣው ሰሞን አቤት የበላሁት ስቃይ፣ አቤት የበላሁት ፈተና። ወይ እናት ሀገር ኢትዮጵያ ተደግልን። ግን ማደግ ማለት ወጣቱን ገሎ አይደለም። ከ50% በላይ የሀገሪቷ ህልውና ወጣቱ እጅ ላይ ነው ያለው። ይሄ ወጣት ልስራ እያለ መስራትን ከከለከላችሁት፣ ልውጣ እያለ መውጣትን ከከለከላችሁት፣ ልማር እያለ መማርን ከከለከላችሁት ወደፊት ምን ልታፈሩ እንደሆነ አላውቅም። ቤት መኪና ምናምን ቆንጆ ነገር ልናይ እንችላለን፣ ግን ሰው አናይም። እንደ በየቦታው በጣም ከባድ ነገር ነው ያለው። ዝቅ ብላችሁ እዩን ነው የኛ ጥያቄ። እንደ ግብር እኮ የሆነ ነገር መፍትሄ የሚሰጥ እኮ አካል እኮ ሊቀመጥ ይገባል እኮ፣ ቅሬታ የሚሰማ እንደ ወጣቱ ምን ሆነሃል ሊል የሚችል እንደ ምንድነው ችግራችሁ ሊል እኮ የሚችል እኮ አንድ ሰው ያስፈልጋናል። እንደ ጆሮ ዳባ ምንድነው ልበስ እና ለላት ይሄን ነው የምንላችሁ። ህዝቡ እዚያ ነው የሚገኘው እና እባካችሁ ከላይ የምትገኘው ካለ ህዝቡን ተመልከቱ። ስሙ። ጫና አይደለም ሁሌ የሆነ ግብር ማስከፈል፣ ሁሌ ቫት ማስቆረጥ አይደለም። ህዝቡ የተመችቶታል ወይ ይሄ ነገር የሚለው ነገር መታየት አለበት። ስንት ሰው ነው ቢዝነስ መጀመር እየፈለገ እናንተን ፈርቶ ቢዝነስ ያልጀመረ? ፐርሰናሊ አንድ ነው ያለው። ይኸው መጀመር እንፈልጋለን፣ መሬት ላይ የሚታይ ነገር መስራት እንፈልጋለን። እንዴት እንስራ? በቃ እናንተ ፍራቻ፣ የገዢዎች ፍራቻ ስራ አልጀመርንም። ይኸው ብዙ ሰው ነው እንደዚህ የሚቀመጠው እና ለምን ይሄን ያክል ሰው እንዲፈራችሁ፣ ለምን ይሄን ያክል ሰው ላይ ጫና ፈጥራችሁ ብር ባንክ አስቀመጠን? ባንክ ላይ የራሱ ባንክ ቆራርጠው በየወሩ 5 10 የቆረጠ 100 የቆረጠ እዛው ይጨርሰዋል። ወለድ የምንጠብቀው እኛ ግን እሱ ከኛ ነው የሚወስደው፣ ወለዱ ራሱ የሚወስደው። እና ቫት የተባለ በየጊዜው ይቆረጥባቸዋል። የብር ኢንፍሌሽን በጣም እየወረደ ይሄዳል። ስራ እንስራ ሲባል የለም ገቢዎች እዚህ ጋር ያሰቃዩዋል። እና ህዝቡንም እዩት። ከላይ የምትገኘው ከታች የሚገኙት እንደዚህ ያደርጉ ነው የሚገኙት። ከላይ የምትገኙ አካላት ተመልከቱ፣ ዘንበል ተመልከቱ፣ እስቲ ዝቅ ብላችሁም ተመልከቱ። ላይ ያያችሁ ብቻ እኔ እንደዚህ አይሆንም። ለዚህ ህዝብ ነው የምታገለግሉ፣ ለዚህ ነው የምትሰሩት። ስለዚህ ይሄንም ህዝብ ነገሮችን አስተካክሉ። ለዚህ ሊሆን ስለማይችልና ትናንት የሚያሰራችሁ ቪዲዮ አለ ሲንመልከት። ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሞክቻለሁ፣ ብዙ አስቤያለሁ እና ኔጌቲቭ ኢንቴንሽን እንዳይኖረው ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም 3-4 ጊዜ ቃላቶችን ለማለዘብ ጽፌያለሁ። ክቡርነቶ ጥያቄን የምጠይቀው የኢትዮጵያ ህዝብ
ምንድነው የበደሉት? ለምንድነው በዚህ መጠን የጠሉን? ለምንድነው በዚህ መጠን የናቁ? ሁላችንም መጀመሪያ ደግፈነውት ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይሄ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ሕዝብ ምን ቢያደርግ ነው ይህን ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን ሀገር ትደጊሉን ይሆናል። ግን እኮ የቀበሌ ሊቀመንበሮቹ እና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው? የኢትዮጵያ ህዝብ ያን ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ፣ ያለ ፍርድ ቤት ማዘዣ የሚያስሩ፣ ምን አይነት የቀበሌና እንትን ነው የሾሙብን? ጉቦ ሲቀበሉ አይናቸውን የማያጥ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለእኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ፣ ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም ከንጉሱም ይለያል። እንዴት አይነት ጭካኔ ነው! ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ፣ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ በእግዚአብሔር ርኅራሄ እለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሆን ይችላል፣ ግን ብዙዎች እየሞቱ ነው። ክቡርነት እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በእግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም፣ ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖርህ መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳልዎት እጸልያለሁ።
እለማመጠታለሁ፣ እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመልጠው። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ሕዝብ እንዲያልፍለት ነው። ግን አሁን ባሉት ማይንድ ሴት፣ አሁን ባሉት ሜንታሊቲ እቺ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። እባክዎትን ባለስልጣኖቹን የያዙልን ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም። እና እባክዎትን ክቡርነቱ በብዙ አክብሮት ነው የምለምነውት። ኢኒዌይስ የዛሬዎችን ይሄን ይመስላል። እናንተ ማስተዋወቃችሁን አስቀምጡበት። በቀጣይ እንግዲህ አዲስ ካለ ጀራችሁም ቅርቡንም ይሁን አሁንም ቢሆን ዘረፋው በሌላ ስም ይቀጥላል። ቀጣይ ደግሞ ባለፈው በኢትዮ ቴሌኮም አሰምቻችሁ ነበር። አሁን በባንክ መጥቷል። ቀጣይ ደግሞ አናግም መብራቱና መጥቶ አልቋል። አሁን አናግም ሪቨርስ ያዩ ይችላሉ፣ ሊመለሱ ይችላሉ። ወይ ከውሃ ይጀምራሉ፣ ከዛ ወደ መብራት ኃይል፣ ከዛ ወደ ቴሌኮም፣ ከዛ ወደ ባንክ እንዲህ ሊጫወቱብን ይችላሉና በቻለ አቅም እንዲህ ይሄ ነገር እንዲስተካከል አልፈልጋለሁ። በከላይ የምትገኘው አካላት ታውቁታላችሁ። የሚጨመረውን ቫቱን በየጊዜው በየቦታ የሚጨመረውን ታውቁታላችሁ። ኦኬ ህዝብን ፌስታል አትጠቀም ከማለት በፊት ኦኬ ምን ይጠቀም ከፌስታል ቦታ ለምን አታቀርቡለትም? ፌስታል አትጠቀም ፌስታል ቦታ ይሄን ተጠቀም ብላችሁ ለምን አታቀርቡለትም? የለም እኮ እና ህዝብ ላይ ይሄ ያክል ጫና ይሄ ህዝብ ራሱ እኔ አላውቅም። እናንተ ሀሳባችሁን አስቀምጡ። በቀጣዩ እንመለሳለን። ቸር ቆዩልኝ።